ቢስሚላህ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ የቻናል ቤተሰቦች እንደምን ከረማችሁ? ደህና ናችሁ ያላችሁ ወይ? እኔ ሰላም አልሐምዱሊላህ። ክርስቲያን ቤተሰቦቼ ሰላም ብያለሁ። አማን ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ ረቢ። እና ትናንትና ኮሜንቴ በጣም ያስደስቱ ነገሮች አሉ። አንዳንድ ጊዜ እኔ ብቻ አይደለም የተጎዳሁት፣ አንዳንድ ጊዜ እኔ ብቻ አይደለም የተበደልኩት። አስተያየቶችን ስታዩ ብቻ የሚገነባችሁ ነገር አለ፣ የሚያጠነክራችሁ ነገር አለ። እኔ አንድም ሰው ኮሜንት ሳይ የሚገነባ ነገር ስንጽፍ የሆነ ውስጣችንን በቃ ያጠነክረናል። አሃ ለካ ሁሉም ችግር ላይ ነው ያለው። ትዳር ላይ በነገራችን ላይ አልጋ ባልጋ አይደለም፣ እያንዳንዱ ነገር ችግር አለው ማለት ነው። ዛሬ ሲቀጥል የመጣሁት ይህን ነገር በኋላ አስቀጥልላችኋለሁ። አሁን የመጣሁበት ጉዳይ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንድትጀምሩ ቤቴን እንድታበረታቱኝ። እንግዲህ የትላንትና ቪዲዮ ትንሽ ታይቶኛል። አልሐምዱሊላህ አላህን ያመሰገነ አላህ ይጨምርለታል። ስለዚህ አልሐምዱሊላህ ረቢ በእናንተ ብርታት ደግሞ ወደፊት እንደሚሄድ እርግጠኛ ነኝ። እና ደግሞ አበረታቱኝ በላይክ በሼር በሰብስክራይብ ወደ አሳድጉኝ፣ በቃ አሳድጉኝ። ከስደት አውጡኝ፣ ከማር ቤት አውጡኝ። ሰው ቤት እንደ ሻማ እየቀለጥኩ ቀን በቀን ተዕለት ዕለት ስራዬን ታውቁታላችሁ። እንግዲህ የመዳም ኩሽና ነው የምሰራው፣ የመዳም ሽንት ቤት ነው የምጠርገው። ስለዚህ ይችን እህታችሁን ከበቃ ድካም አውጡኝ፣ ከድካም አውጡኝ። ተው እንጂ የመዳም ቅመሞች እኛ ብዙ ነን እኮ ቀን ከሆነን ማለት ነው። እና ሲቀጥል ሴቶችዬ ወደ እናንተ ነው የመጣሁት። ዛሬም ጉዳዩ ወደ እናንተ አመዝኗል። ምንድን ነው ብትሉኝ እንግዲህ እኛ ሰው ሀገር ስንሰራ ብዙ ጊዜ ያው ለመለወጥ ነው ወደ ሰው ሀገር የምንመጣው። ምንድን ነው ብትሉ ያው እኛ ብር ስንይዝ ወደ ቤት መስራት፣ ብር ስንይዝ ወደ ቦታ መግዛት ብዙን ጊዜ ማለት ነው። ያገባንም ያላገባንም ያው እቅዳችን ይህንን ነው የምናደርገው። ወይም ደግሞ ንካስረን እንመጣለን ወይም አግብተን እንመጣለን። ብዙን ጊዜ የእኛ ለውጣችን ቤት መስራትና ቦታ መግዛት ነው አይደል? እንደ ቤት ሴቶች መቼም ከዚህ የበለጠ ብዙ አንጓዝም። እንደ አቅማችን እንደ ደሞዛችን መጠን ወይም ቤት መግዛት ወይም ደግሞ ቤት መስራት ወይም ደግሞ ቦታ መግዛት ነው። ከዚህ ውጭ የምናደርገው ነገር የለም። እንግዲህ ቤት ስትሰሩ እንዴት መስራት አለባችሁ፣ ቦታም ስትገዙ እንዴት መግዛት አለባችሁ የሚለውን ለእናንተ ላቀርብላችሁ ነው። እኔ ባለ እህቴ የደረሰው ነው ማካፈላችሁ ማለት ነው። ምንድን ነው ብትሉ አንድ ሴት እንግዲህ ታገባለች። እንደ ማንኛውም ሰው ያንን ልጅ ስታገባ አባት ቦታ ይሰጣል። ያውናቸው ማለት ነው። የልጁ አባት ቤት ቦታ ሊሰጠው ይችላል። ወይም ያለምንም ቦታ ያለምንም ቤት እና ቦታ ስሰጥ አንድ ሴት ልጅ የአረብ ሀገር ትመጣና የሰው ሀገር ትሰደድና ቤት ትሰራለች። ይህን ቤት ስትሰራ ምን ያደርጋታል መሰላችሁ? እና ጥንቃቄ እንድታረጉ ነው ለእናንተ ማካፍላችሁ። አንደኛ ነገር እቤት ስትሰሩ በቃ ቤት መስራታችሁ እስካልቀረ ድረስ በራሳችሁ ልፋት በራሳችሁ ድካም ችላችሁ በቃ ትንሽ እንኳን ከከተማ መግዛት ባትችሉ ወጣ ብላችሁ ለመኖሪያ የሚሆን ቦታ ገዝታችሁ በራሳችሁ አስሩ። በቃ አስሩ። እንደዛ ነው የሚሻለው። ለምን ብትሉ ምክንያቱን ነግራችኋለሁ። በቃ እኔ ማንም የሚቀየመኝ ወንዶች በቃ ይቅርታ አድርጉልኝ ማለት ነው። ምክንያቱም ክብር አይኖርሽም። አንደኛ ነገር በቃ ትከጃለሽ፣ እንደፈለገ ነው የሚጨማለቅብሽ ባልሽም። አንደኛ ነገር በአባትየው በተለይ ከተማ ቦታ ከሆነ በጣም ከባድ ነው። ለምን ከባድ ነው ብትሉኝ ማለት ነው። አንድች እህቴ ሰፈሬ ላይ ጎረቤቴ ጓደኛዬም ጭምር ናት፣ ማቃት ናት። እንግዲህ እንደ ማንኛውም ሰው አረብ ሀገር መጣችና ቤት ሰራች። ለምሳሌ አባትየው እኔ ለባሌ አባቱ ቦታ ሰጠው። በዛ ቦታ በሰጠው ቦታ እኔ ቤት ሰራሁ። እች ልጅ ወደ 4-5 ዓመት ፈጀችና ቤቱ ብታዩ በጣም ያምራል። በቦለኬት ነው የተሰራው። በጣም ያምራል። ቲቪ አለ፣ ሶፋ አለ፣ ሁሉ ነገር አሟልታ ቤቷን ሰርታ ገባች። ስትገባ ይሄ ስም እንግዲህ አባትየው የሰጠው ቦታ ነው። አባትየው የሰጠው ቦታ ስለሆነ እሷ ያው የባሌ ነው በማለት አባትየው ለባሏ ቦታ ስለሰጠው በዛም ቤት ለመኖሪያ ብላ ሰራች። እንግዲህ ይሄ ባልተብየው ከጊዜ በኋላ ሊከዳት ይሞክራል። ወይም ደግሞ ሌላ አፍቅሮ ይሁን አናውቅም፣ ብቻ ሌላም ሊያገባ ይሁን አግብቶ ይሁን የምናውቀው ነገር የለም። እንግዲህ ሰፋሪ ነው። እችን ልጅ እንግዲህ ከጊዜ በኋላ መጣች። ሁሉን ነገር አሟልታ ቤቷን ሁሉ ቁሳቁስ ምንም አልቀራትም። የቤት ማቴሪያል ሶፋ፣ ቲቪ
በቃ ምንም ቤቷን ማቴሪያሏን ሰርታ ሁሉ ነገር ጨርሳ መጣች። ስትመጣ እንግዲህ ይሄ ቦታ አባትየው ስም ነው ያለው። ባልየው የእሷ ባል ከአባትየው ወገን ቆመ። ያኔ ከአባትየው ጎን ቆሞ ይሄን ቤት ሊከዳት ወይም ሌላ ሚስት ሊያገባ ሞከረ ማለት ነው። ሞከረ ሳይሆን በቃ ተፋቱ በእርግጥ እና እንግዲህ እቺ ልጅ ልትካሰስ ብትሞክርም ምንም ብትል አባትየው ስም ነው ያለው። አባትየው ደግሞ ከልጁ ጎን ቆሞ እንግዲህ ቤቱ የኔ ነው ብሎ ከዳ ማለት ነው። እና ሴቶች ቤት ስትሰሩ በራሳችሁ ብትችሉ በቃ ትንሽ ቦታ ለምን ቤት ማቆሚያ ቦታ አትሆኑም? በቃ አቁማችሁ በራሳችሁ ስሩ። በቃ ባል ሰጠ እንደዚህ ያደረገ ምናምን አትበሉ። አንደኛ ነገር በቃ በራሳችሁ ስሩ ነው። ጠቅለል ብሎ በራሳችሁ ስሩ። ከዛ በኋላ ያለውን ነገር አብራችሁም ትኖሩ ይሁን። አንዳንድ ጊዜ ያው በትዳር ዓለም ላይ ብዙ ነገር ብዙ ችግሮች ሊገጥሙ ይችላል። እኛ ችለን ስናልፍ ብዙ ነገር ስናሳልፍ እናውቀዋለን። አንደኛ ነገር በራሳችን ካልደረሰ አንረዳም። እኛ የመዳም ቅመሞች በእኛ ካልደረሰ አንረዳም። እና ሲቀጥል በጥቅልሉ አማቻችሁ በሰጣችሁ ቦታ ቤት አትስሩ። የመዳም ቅመሞች ጥቅልል ብሎ የምነግራችሁ ነገር ቢኖር አማቻችሁ በሰጠ ቦታ ቤት አትስሩ። ከሳራ አትግቡ። አንደኛ ነገር በራሳችሁ ስም በባላችሁ ስም እስካልዞረ ድረስ እንዳትሰሩ። ክብር አይኖራችሁም። ሰላም አይኖራችሁም። ሰላም አግኝታችሁ አትኖሩም። ከስንት አንዱ ነው ሰላም አግኝቶ የሚኖረው። ከስንት አንዱ ነው በስርዓት ወጥቶ የሚገባው። በተለይ ደግሞ አንድ ግቢ ሆናችሁ በቃ ምን ልበላችሁ አትስሩ። በራሳችሁ ገዝታችሁ ስሩ። እና ትላንት አንድች ኮሜንት አይቼ በጣም ነው ውስጥ የተነካው። ይሄ ነው እላችኋለሁ። የመዳም ቅመሞች ሁላችሁም እኔ ከእናንተ ታሽዬ አይደለም እኔ ያየሁትን በእኔ የደረሰውን ወይም ደግሞ በቃ በግልጽ የተረዳሁትን ነው ወደ እናንተ ማቀርበው። ውሸት ወይም የሆነ ነገር አለ። ስለዚህ ይሄ ነው የምላችሁ። እና ሲቀጥል ደግሞ አንድ እህቴ ምን አለች መሰለሽ? ትላንት ምን መሰላችሁ? ትላንት በለቀኩት ቪዲዮ ስር ለእኔ የጣት ወርቅ የገዛልኝን ነው ለሁለተኛ ሚስት ውስጡ ያጠለቀው ያደረገላት አለች። እና ሁልጊዜ የምታስቀምጠው ኮሜንቶች በጣም ውስጥ የሚነካ ነው። ለምን ይሄ የሚሆነው የሆነ ችግር ቢኖር ነው። እና ብዙውን ጊዜ ለምን ቆጠብ አንልም? በእርግጥ ያው ከኛ ሲደርስ እንማራለን። አሁን እቺ ልጅ ብዙ ተምራለች፣ ብዙ ተበድላለች፣ ብዙ ተጎዳለች። ግን የተሻለ ሆና ደግሞ እንደምትነሳ ተስፋ አለኝ። ጎበዝ ሆና ጠንካራ ሆና እንደምትነሳ እርግጠኛ ነኝ። ይብላው ለሱ እና ብዙ እንከዳለን። ስለዚህ ሴቶችዬ ጠቅለል ብላችሁ በራሳችሁ አሟልታችሁ ሁሉ ነገር በራሳችሁ ብዙ የምሬን ነው የምላችሁ። በጣም ነው በቃ የሚያስጠላው። ስለዚህ በራሳችሁ በቃ ስሩ፣ በራሳችሁ ልፉ። ለምን አንድ ዓመት አትጨምሩም? በራሳችሁ መሬት ገዝታችሁ ስሩ። በቃ ልፋታችሁ በራሳችሁ መሬት አፍስሱ። ድካማችሁን በራሳችሁ መሬት አፍስሱ። ያለዛ ሰው መሬት ላይ ሰው ሰጠኝ ባል ያለው እንደዚህ ብላችሁ እንዳሰቡ። በቃ ከጂ ነው ሰው ሆኖ ከጂ ነው። በተለይ የአረብ ሀገር ስትመጡ በቃ ወንድ ልጅ የሚያስበው ብዙ ነገር ነው። ምን እንደሚያደርግ አታውቁም። የት እንደሚወጣ እንደሚገባ ብዙን ጊዜ ከስንት አንዱ ፈጣሪ የመረቀው መርቆ የሰጣችሁ እንጂ ትዳሩ ብዙን ጊዜ አስቸጋሪ ነው። ስለዚህ ጨርሳችሁ ራሳችሁን እንዳለቁ። ሲቀጥል ይሄ ነው እላችኋለሁ። እና እህታችን ምን አለች መሰላችሁ? በኮሜንቷን ላንብብላችሁ። በጣም ነው ውስጥ ቢነካው። በጣም ነው ውስጥ የነካኝ ማለት ነው። ተይ እህቴ ብዙ ቁስል አለኝ እህቴ ማረ የኔ ብነግርሽ የጣቴን ወርቅ ነው የአዲሱ ሚስት ያጠለቀላት አለች። ውስጥ ይነካል። የጣቷን ወርቅ ለአዲሱ ሚስት አረገላት። ሹፉ ወንድ ልጅ በዚህ ናክል ነው። እኛ አምነነው ሰው ሀገር እንሰደዳለን። ወንድ ልጅ ግዴታ አለበት። የማብላት፣ የማጠጣት፣ የማልበስ፣ ቤቱን ማሟላት ግዴታ አለበት። እኛ ሴቶች ብቻ አይደለንም። እኛ ብዙ ጊዜ አረብ ሀገር ስንመጣ ይሄን ማድረግ በየወር ደሞዛችን የመቆጣጠር መብት የለውም። እኛ ሰርተን ለፍተን ደስ ሲለን ለቤታችን እናደርጋለን። ጥሩ ጸባይ ካለው ጥሩ አሳቢ ከሆነ እናደርግለታለን። ለእኛ ማያስብ ከሆነ ለእኛ ስሜት እንትን ማይል ከሆነ
ለእኛ ድካም የማይቆረቆር ከሆነ አናደርግም። ለምን ሁል ጊዜ እኛ በእኛ ካልደረሰ አንማርም? እና በዚህ አጋጣሚ አይዞሽ የኔ ውድ እህት አብሽሪ፣ ሁሉም ነገር ያልፋል። ወንድ ቢሄድ ወንድ ይመጣል። አንቺ ተስፋ አትቁረጪ። ተሽለሽ እንደምትታይ ተሽለሽ ደግሞ የተሻለ ቦታ እንደምትደርሺ ታሳዩና ከዛ በኋላ የምታደርጊውን ታደርጊያለሽ። ታገቢም ታገቢያለሽ። ወላሂ የሰው ልጅ ዋናው ነገር ተስፋ አለመቁረጥ ነው እና ይሄ ነው እላችኋለሁ። ተስፋ አትቁረጡ። ዋናው ነገር ተስፋ አለመቁረጥ ነው እና እንግዲህ ይሄ ነው ለዛሬ ያለኝ ሀሳብ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩኝ በትህትና እጠይቃችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም